ከፍተኛ ደረጃ ላይ ሲደርስ ነው መሰለኝ ህመሙን ፊልም እናረጋው። ግን እኔ ምንም የተለየ ከሌላ ጊዜ የተለየ የምለው አይነት ረዛማ ያደርሰንም እግዚአብሔር ሰው ነኝ መቼ እቸኩላለሁ የሐሳቤን ቶሎ እሻለሁ አንዳንዴማ በቃ ረስቶኛል እላለሆኝ እኔን ትቶኛል ተስፋዬ አንተነህ አምላኬ ተስፋዬ አንተነህ ተስፋዬ አንተነህ አምላኬ ተስፋዬ መጣል የማታውቅ ቅዱስ ጌታዬ ወረቴ የማታውቅ ቅዱስ ጌታዬ አንተነህ ተስፋዬ ፈተናዬ ቢበዛብኝም የሐዘኔ ማብቂያው ቢርቅም አንተነህ ተስፋዬ አንተነህ አምላኬ ተስፋዬ አንተነህ ተስፋዬ አንተነህ አምላኬ ተስፋዬ መጣል የማታውቅ ቅዱስ ጌታዬ ወረቴ የማታውቅ ቅዱስ ጌታዬ አንተነህ ተስፋዬ። ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? እንግዲህ መተናል ዘፈንም አለን አለች። ያው እንግዲህ ዛሬ ቀጠሮ አለን፣ ፋይናል ዴይ ነው። እንግዲህ የህይወታችን መጨረሻ አይደለም። በእርግጥ ግን በቃ የተጨነቅኩበት ጉዳይ የተጨነቅንበት እናንተን የሚያስጨነቅንበት ጉዳይ ነው። በእርግጥ ከትላንትና ዛሬ ይሻላል። ያው የመጣውን ነገር በጸጋ ለመቀበል ደርሰናል። ሐኪም ቤታችን አዎ እንግዲህ ይሻላል። ከትላንት ዛሬ ይሻላል። ምንም ማድረግ አይቻልም። ይለመዳል መሰለኝ። ይለመዳል። የማይሆን ነገር የለም፣ የማያልፍ ነገር የለም። ስለዚህ የመጣውን ነገር በጸጋ ለመቀበል እንግዲህ ትልቁ ነገር ጸሎት ነው። የእናንተም ጸሎት ያግዘናል ብለን እናስባለን። ምን እንደሆነ የምናውቀው ነገር የለም። ሰው እንትን ብለዋል፣ ላይክ ናሙና የሰጠንበት ቦታ ሪዛልት ልከዋል። የመጣውን ነገር በጸጋ ለመቀበል እንግዲህ ትልቁ ነገር ጸሎት ነው። የእናንተም ጸሎት ያግዘናል ብለን እናስባለን። ምን እንደሆነ የምናውቀው ነገር የለም። ሰው እንትን ብለዋል፣ ላይክ ናሙና የሰጠንበት ቦታ ሪዛልት ልከዋል። ግን ውጤቱ ምን ይሁን ምን የምናውቀው ነገር ስለሌለ ሰው ዶክተሮቹ የሚሉንን ነገር ደግሞ ሰምተን ወደ እናንተ እንመለሳለን። ጀስት ለማሳወቅ ነው የመጣ ነው። በጭንቀታችን ሰዓት ስናስጨንቃችሁም ስለነበር እንግዲህ አሁንም በድጋሚ በጸሎት እንዲያስቡን ነው። ሌላ እውነት ግን ደህና ነኝ፣ እንደ መረጋጋት እያልኩኝ ነው። ገና ትረጋጋ። ከምንም በላይ ደግሞ ምንም የሚሰማኝ ስሜት የለም ማለት ምናልባት ከእርግዝናው ጋር ተያይዞ የሆርሞን የሆነ ነገር ሊኖር ይችላል፣ የድካም ምናምን እንጂ አሁን ከምንድን ነው ጉበት ነው ሳምባ ነው ያሉት ከጉበቴ ጋር ተያይዞ ምንም ይሄ ነው የምለውን የሚሰማኝ ነገር የለም። በእርግጥ አንዳንዴ ከፍተኛ ደረጃ ላይ ሲደርስ ነው መሰለኝ ህመሙን ፊልም እናረጋው። ግን እኔ ምንም የተለየ ከሌላ ጊዜ የተለየ የምለው አይነት ረዛማ ያደርሰንም እግዚአብሔር ይረዳናል። ዋና እሱ ነው። ብዙ መጨነቅም አስፈላጊ አይደለም። አሁን በቃ የመጣውን በጸጋ ለመቀበል ሬዲ ነን። የባሰን ብዙ ጎበዝ፣ እንደዛ ማሰብ ነው ያለብሽ።
ጥሩም ከሆነ ሰየው መጥፎም ከሆነ ሰየው እንግዲህ ህይወትን እስከማሳጣት የሚደርስ ነገር አይሆንም ብለን ተስፋ እናደርጋለን። አይሆንም እንደዛማ አይሆንም በጭራሽ። እንግዲህ እግዚአብሔር ነገሮችን ያስተካክል። እንግዲህ እናንተን ከምናስጨንቅ ገብተን ሚሉንም ብንሰማ ይሻላል። ተወራርጃለሁ ባሪያስ ካለም ጋራ እንዳልረታብሽ እመቤት ያደራ እመቤት ያደራ ተጨንቄያለሁ ልንገርሽ ምስጢረኛዬ እናቴ ነሽ ሰው ያልሰማውን ብርቱ ምስጢር ድንግል ወይ ላንቺ ላማክር የቁስለኛው መድኃኒቱ የአዳም ዘር ሁሉ ነሽ ሕይወቱ መፍትሄ አለ ከእጅሽ ተንበርክኬ ልማጸንሽ የሲሎን ሊስ ጥበብ እወድሻለሁ የናሆም መድኃኒት እወድሻለሁ ማርያም አከብርሻለሁ ማርያም ወተናዬ ውሏችን እንዳያችሁት ነው። በጣም ደክሞናል። ቤልት ደግሞ አላረክም። ቤልት አላረክም። ልብሴ እንትን ነው ላይክ ጥሩ የሚባል ነገር ነው ያለው እግዚአብሔር ይመስገን። ግን ለተሻለ ደግሞ ነገር የመጨረሻ እንትን አዘውልናል። ቀጠሮ አይ ቲንክ 3 ሳምንት ነው። 3 ሳምንት በኋላ ተመልሰን እንሄዳለን እና እንግዲህ አብረን አስጨንቀናችሁ አይደል ያለው ተመስገን ብለናል። ላይክ የከፋ ነገር አያሳይም፣ ግን ስቲል እርግጠኛ አይደለም እና ተጨማሪ ምርመራ እንግዲህ ደሜ አለቀ ደሜ በየቦታው አይጠይቁሽም ደግሞ በየቦታው ደሜ የተቀዳ አለቀ። ግን ኢትስ ኦኬ እንግዲህ መጀመሪያ ያው መልካም ቢሆን መልካምም ካልሆነ እንግዲህ መቀበል ግዴታ ስለሆነ ራሴን አዘጋጅቼ ነው ሄድኩትና እግዚአብሔር ይመስገን። ለዚህም እግዚአብሔር ይመስገን። በቃ የከፋ ነገር አያሳይም አሁን ያለው ውጤት ላይ፣ ግን ስቲል እርግጠኛ አይደለንም። ሌላ ደግሞ ተጨማሪ ምርመራ ያስፈልጋል ብለው አዘውልኛል። እንግዲህ ጸሎት ማድረግ ነው። በቀጣይ ቀጠሮ ተዘጋጅቼ ነው የምስራች እንዴት ያስተካክሏል ብዬ እንድመለስ በደንብ ጸልዩልኝ ቤተሰቦች፣ ጸልዩልኝ ቀርቶ በደንብ ጸልዩልን። በቃ ደክሞናል በጣም የምር ማለት ነው። እንግዲህ ውሏችን እንዳያችሁት ነው። በጣም ብዙ ወረፋ ነው ያለው ምናምን። ያው መሸ እንደምታዩት ነው። መሸ ቀን የወጣን ሰዎች ነን። ወደ ቤት እየሄድን ነው። ብቻ እግዚአብሔር ይመስገን ስለሁሉም። እንኳን ደስ አላችሁ ለማለት እወዳለሁ። እናንተም ከኛው ጋር እየተጨነቃችሁ ስለሆነ ያላችሁ እንግዲህ በቀጣይ ነቃ ደንገጥ ብዬ ደስ በሚል ቪዲዮ እንደምንመለስ ተስፋ አደርጋለሁ። እየነዳ እንዳላጋጨው ቻው በላቸው ቤተሰቦቻችን። ባይ ባይ። ሰላም ቆዩ። ሰላማችሁ ይብዛ። አሜን።